ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥቅምት 1 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። የጥቅምት የመጀመሪያው የመሆነውን ዘገባ እንግዲህ ከዚህ እንደሚከተለው ወደ እናንተ እያደረስኩ አብራችሁ ቆያለሁ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። እንግዲህ ሰሞኑን ያለው አጠቃላይ ወታደራዊ ውጥረትና ወታደራዊ እንቅስቃሴ በተመለከተ አሁንም በአማራ ክልልና በትግራይ አዋሳኝ አካባቢዎች ያለውን አጠቃላይ ሁኔታ በተመለከተ በዚህ ሰዓት በርከት ያሉ ዝርዝር መረጃዎችን ይዣለሁ። መከላከያ ኬላዎችን ጥሶ ጭምር ገብቷል። ከዚህ ጋር በተያያዘ ምንድነው ያለው አዲስ መረጃ የሚለውን በተመለከተ ዝርዝር መረጃዎችን የማደርሳችሁናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደዚሁም ደግሞ መከላከያ ወደ ሰሜን ኢትዮጵያ በብዛት መንቀሳቀሱን በአብዛኛው በአማራ ክልል መግባቱን ተከትሎ ደግሞ በሌሎች አካባቢዎች የሚገኙ ታጣቂዎች ዋና ዋና የሚባሉ ከተሞችና ዋና ዋና የሚባሉ መስመሮችን እየተቆጣጠሩ መሆናቸውና በአካባቢው እንደዚሁ ጫና እየፈጠሩ መሆናቸውን የሚገልጹ ዝርዝር መረጃዎችን ይዣለሁ። ይጀመራል ከተባለው ዘመቻ ጋር በተያያዘ እንደዚሁ አዲስ ስምሪት ተሰጥቷል። የስለላና መረጃ ስምሪት። ከዚህ ጋር በተያያዘም እንደዚሁ መረጃዎችን ይዣለሁ። ከግንባር በሌሊቱ በካምፖች ላይ ጥቃት ተፈጽሟል። ከዚህ ጋር በተያያዘም ዝርዝር መረጃዎች አሉ። ትናንትና ውጊያ በነበረባቸው አካባቢዎችም ለሁለተኛ ቀን የቀጠለው ውጊያ እየተደረገ ነው። ይህንንም ይዣለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁ ስትቆዩ ሀሳብ አስተያየት ኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። በተለያዩ ማህበራዊ ሚዲያ መልእክት መላላኪያ መንገዶችም መልእክቶችን ልታደርሱ ትችላላችሁ። የኢሜል አድራሻውን ዲስክሪፕሽን ላይ ታገኙታላችሁ። እዛ ላይ ኢሜሉን ወስዳችሁ በትክክለኛው ኢሜል መልእክቶችን ልትልኩ ትችላላችሁ። ስለተሳትፏችሁ በእጅጉ አመሰግናለሁ። በየቀኑ ስለምሰጧቸው ማስተያየቶች እንደዚሁ ወደ መረጃዎቹ ነው የሚሄደው። እንግዲህ በወልዲያ ቀጠና ከዓለም አቀፉ የቀይ መስቀል ኮሚቴ ትላንትና ያወጣው መግለጫ መነጋገሪያ ሆኗል። ይሄ መረጃ እንግዲህ በተለይ ከፋኖ ትግል አንጻር ለሁለት ዓመታት እና ከዛ በላይ ሶስተኛ ዓመቱ በያዘው የፋኖ ትግል ውስጥ እንግዲህ የመጀመሪያው ዓለም አቀፍ የሰብአዊ ድርጅቶች ምስክርነት ነው። በዚህ ቀጠና ትላንትና ዓለም አቀፉ የቀይ መስቀል ኮሚቴ በውጊያ ጉዳት የደረሰባቸውን የመንግስት ወታደሮችን ከፋኖ ቀጠና በማውጣት ወደ ሕክምና ጣቢያዎች መውሰዱን አሳውቋል። እንግዲህ ጉዳዩ መነጋገሪያ የነበረ ዜና ነው። ቀይ መስቀል ኮሚቴ ከፋኖ ቀጠና ቁስለኞችን በተለይ መንግስት ወታደሮችን ለሕክምና ወደ ወልዲያና ሌሎች የሕክምና ቦታዎች ማድረሱን ገልጿል። ከዚህ ጋር በተያያዘ ይህንን እያደረገው መስከረም 26 2018 እንደሆነም እንደዚሁ መግለጫው አሳውቋል። ቁስለኞቹ 16 የሚደርሱ የመከላከያ አባላት እየሆኑ እንደሆነም ቀይ መስቀል አረጋግጧል። በጦርነቱ ጉዳት ለደረሰባቸው 250 ሰዎች በላይም እንደዚሁ የቀዶ ጥገና አገልግሎት እርዳታ ቁሳቁስ ድጋፍ ማድረጉን ገልጿል። ለወልዲያ፣ ላሊበላ እና ሙጃ አካባቢ ለሚገኙ በውጊያ ቀጠና ላሉ የሕክምና ተቋማት ይህንን ማድረጉን ቀይ መስቀል አሳውቋል። በጦርነቱ እንግዲህ ጉዳት ከደረሰባቸው ባሻገር እንግዲህ ምርኮኞችን፣ ቁስለኞችን፣ ሲቪሊያንን በተመለከተ ሁሉም ተፋላሚዎች ኃላፊነታቸውን በመወጣት የእነዚህን ወገኖች መብቶች እንዲጠብቁና እንዲያከብሩ ቀይ መስቀል ኮሚቴ ጥሪ አቅርቧል። ቀይ መስቀል በቀጣይ ምርኮኞችንና እስረኞችን ለማስለቀቅ ገለልተኛ ሚናውን እንደሚወጣም እንደዚሁ አሳውቋል። ከዚህ ጋር በተያያዘ እንግዲህ በፋኖና በመንግስት መካከል ጦርነት ከተጀመረ ወዲህ በጦርነት ቀጠና ቀይ መስቀልን የመሰሉ ዓለም አቀፍ ተቋማት ይህንን ሚና ሲወጡ የመጀመሪያቸው ነው። ከዚህ በፊት በተለያዩ አካባቢዎች በተደረጉ ውጊያዎች የፋኖ አባላት ለዓለም አቀፉ የቀይ መስቀል ማህበር እና ለኢትዮጵያ የቀይ መስቀል ማህበር በተደጋጋሚ ጥሪዎችን ቢያቀርቡም እስካሁን ምላሽ አልተሰጠም። አሁን ግን የዓለም አቀፉ የቀይ መስቀል ኮሚቴ የተማረኩ የመንግስት ወታደሮችን እንደዚሁ ምርኮኞችን ወደ ሕክምና መውሰዱን አሳውቋል። ከዚህ በፊትም ምርኮኞችን ርክክብ እንዲደረግ ፋኖ ጥሪ ሲያቀርብ ቢቆይም ለጉዳዩ እውቅና ባለመስጠት ይህን ሳይደረግ ነው የቆየው። አሁን ግን የቀይ መስቀል ዓለም አቀፍ የሰብአዊ መብት ኮሚቴ ለዓለም አቀፍ ማህበረሰብ ይህንን በተመለከተ ያከናወነው ተግባር ምን ዲፕሎማሲያዊ መረጃ ይነግረዋል ዓለም አቀፍ ማህበረሰብ የሚለውንም እዚሁ ላይ አብሮ ማንሳት ያስፈልጋል። እንግዲህ በፋኖ መደበኛ ውጊያ እያደረገ መሆኑን፣ የመንግስት ወታደሮች መማረኩን፣ የመንግስት የኃይል ማዛባት መቻሉንና ጦርነቱ ወደ ሙሉ መደበኛ ጦርነት መሸጋገሩን እንዲሁ ደግሞ ዓለም ስለ ጦርነቱ ጆሮ የሚሰጥበት ጊዜ መድረሱን የቀይ መስቀል የትላንትናው ተግባር ያሳያል። ቀይ መስቀል በሰብአዊነት ተግባር ላይ ይህን ለዓለም አቀፍ ማህበረሰብ የነገረው በትላንቱ ተግባሩ ይህንን ነው። ከዛ ባሻገር ደግሞ በዓለም አቀፍ ማህበረሰቡ በኩል እንግዲህ ፋኖ ኃላፊነቱን የሚወጣበትን የጦርነት ህግጋትን የሚያከብርበት
ጊዜም ከመቼውም ጊዜ በላይ እየመጣ መሆኑንም የሚያሳይ ነው የሚሆነው። እንግዲህ ፋኖ ዓለም አቀፉ ማህበረሰብ በውጊያ የማረካቸውን የመንግስት ወታደሮች የጦር ህግጋትን፣ የምርኮኛ አያያዝን፣ በውጊያ የሲቪሊያን ደህንነትን ጉዳይ ከመቼውም ጊዜ በላይ የበለጠ ኃላፊነት ያለበት ስለመሆኑም ይሄ ተግባር የሚያሳይ ነው። ከዓለም አቀፍ የሰብአዊ ድርጅቶች ጋር ፋኖ ተቀራርቦ መስራት እንዳለበትም ይሄ ተግባር በውል ያሳያል። ለዓላማው መሳካት በሚያደርጋቸው ጦርነቶች ለማህበረሰብ ክፍሎች ዋስትና መስጠት እንዳለበትም ፋኖ ለዚህ ለሚያስፈልገው ዋስትና ደግሞ ይህንን ማድረግ እንዳለበት የሚገልጽ የቀይ መስቀል እንቅስቃሴ ነው። እንግዲህ በትላንትናው ዕለት ቀይ መስቀል እያከናወነው በርካታ ሚዲያዎችም ይህንን ጉዳይ ሲቀባበሉት ታይቷል። ቀይ መስቀል ይህንን ማድረጉን ተከትሎ በርካታ ዓለም አቀፍ ሚዲያዎችም ጉዳዩን እየተቀባበሉ እየዘገቡት ነው የሚገኘው። በመንግስት በኩል እስካሁን በፋኖነት ተጠርጥረው የተያዙ ከፋኖ ጋር በተያያዘ የታሰሩ ጋዜጠኞች፣ ፖለቲከኞችን ስለማስፈታት ጉዳዩ እድል እየፈጠረ ነው ወይ የሚለው አብሮ የሚታይ ነው የሚሆነው። እንግዲህ በፋኖ ካደረጋቸው ዘመቻዎች የቅርብ ጊዜ ዘመቻዎች ውስጥ ሰሞኑን በሰሜን ወሎ፣ በደቡብ ወሎ እና ምዕራብ ወሎ ቀጠናዎች የተደረገው ዘመቻ አዲስ የዘመቻ ምዕራፍ ሆኖ ወታደራዊ እና ፖለቲካዊ ኪሳራ ከማድረሱና ከማዛባቱ ባሻገር ፋኖ በዓለም አቀፍ ደረጃም እንደዚሁ እንግዲህ ይህንን ምስክርነት ያገኘበት ዘመቻ ሆኖ ተመዝግቧል ማለት ነው። ከዛ ባሻገር እንደዚሁ ከሰብአዊ ጋር በተያያዘም ሌላ መረጃ አለ። ዓለም አቀፉ የምግብ ድርጅት በኢትዮጵያ መጠለያ ጣቢያዎች የሚገኙ ተፈናቃዮች በሚቀጥሉ 6 ወራት ለከፋ ምግብ እጥረት ይጋለጣሉ ማለቱም እንደዚሁ ወርልድ ፉድ ፕሮግራም አሳውቋል። በ27 የኢትዮጵያ ውስጥ በሚገኙ የስደተኛ መጠለያ ጣቢያዎች ውስጥ የሚገኙ ከ780 ሺህ በላይ ተፈናቃዮች አሁን በአስቸጋሪ ሁኔታ ውስጥ እንደሚገኙ ድርጅቱ አስታውቋል። ለተፈናቃዮቹ የሚቀርበው እርዳታ 30 በመቶ ይቀንሳል። ስደተኛ ከፍተኛ የሆነ የተመጣጠነ የምግብ እርዳታ ችግር፣ የምግብ እጥረት ችግርና እንደዚሁም ደግሞ በቂ የሆነ ስርጭት ችግርም ገጥሟል። 230 ሚሊዮን የሚገመት የአሜሪካ ዶላር ገንዘብ ድጋፍ ካልተገኘ በቀጣዮቹ ጊዜያት እነዚህ ተረጂዎች ምንም አይነት የምግብ አቅርቦት ሊደርሳቸው እንደማይችል ነው እየገለጸ የሚገኘው። አሁን በመጋዘን የሚገኘው የአልሚ ምግብ ክምችትም በጥቂት ወራት ውስጥ ጨርሶ ያልቃል ሲል ዓለም አቀፉ የምግብ ፕሮግራም ጥሪውን አቅርቧል። የኤርትራ መንግስት በሳምንታዊ የርዕሰ አንቀጽ ወይ ደግሞ ሳምንታዊ የአቋም መግለጫ ትላንትና ምላሽ ሰጥቷል። በዚህ ምላሹ እንግዲህ በተለይ ቀይ ባህርን አሰብን በተመለከተ ከኢትዮጵያ በኩል እየተነሳ ላለው ጥያቄ ነው ምላሽ እየሰጠው። በምላሹም ለአንድና ለመጨረሻ ጊዜ የተዘጋ ጉዳይ ነው ሲል ጉዳዩን ገልጾታል። የኤርትራ መንግስት በሳምንታዊ የአቋም መግለጫው ለመጨረሻ ጊዜ የተዘጋውን ጉዳይ በማንሳት የኢትዮጵያና የኤርትራን ሕዝብ መካከል ጥላቻ፣ ጦርነት ለመቀስቀስ እየተደረገ ያለውን ቅስቀሳ፣ ጥላቻ ይህንን እንደሚያወግዝ ነው ያሳወቀው። በዚህ ቅስቀሳና ፕሮፓጋንዳ የኤርትራ ሕዝብ ፈጽሞ አይደናገጥም ሲልም እንደዚሁ አሳውቋል። ብዙ ትምክተኛና ግብዞችን እየተመለከትን ነው ሲልም መግለጫው እንደዚሁ አብሮ አትቷል። ለእያንዳንዱ የብልጽግና ባለስልጣናት ዛቻ፣ ማስፈራሪያ፣ ቅስቀሳ፣ ፕሮፓጋንዳ በኤርትራ በኩል ምላሽ ያልተሰጠው የሚመለስ ምላሽ ወይም ደግሞ የሚሰጥ መልስ ጠፍቶ ሳይሆን ዝምታ የኤርትራ መንግስት መርሁ በመሆኑ ነው ሲል እንደዚሁ እንግዲህ በዚህ መግለጫ ውስጥ የአቋም መግለጫ ላይ ይህ ሀሳብም ተንጸባርቋል። የብልጽግና መንግስት በሀገር ውስጥ የገጠመውን ቀውስ ሌላ ሀገር ላይ ጣቱን በመቀሰር ሊፈታው አይችልም፣ የራሱን ውስጣዊ ቀውስ ሊፈታ ይገባል ሲል የአቋም መግለጫው እንደዚሁ ይህንንም ጨምሮ ገልጿል። በኤርትራና በኢትዮጵያ መንግስት መካከል በየዕለቱ የተጧጧፈ የቃላት ጦርነት እየተደረገ ነው የሚገኘው። ይሄ ደግሞ በአፍሪካ ቀንድ በተለይ በኢትዮጵያና ኤርትራ መካከል ከፍተኛ የሆነ ወቅታዊ የጸጥታ ወቅታዊ ችግር ፈጥሯል በሚል የእንግሊዝ ፓርላማ፣ የአሜሪካ እንዲሁም ደግሞ የሳውዲ አረቢያና ሌሎች የቀጠናው ሀገራት በጉዳዩ ላይ ከዚህ በፊት ተከታታይ መግለጫዎችን ማውጣታቸው ይታወቃል። ከዚህ ጋር በተያያዘ እንግዲህ በወታደራዊ ማሰልጠኛ ጣቢያዎች ላይ ወታደሮችን ለማስመረቅ የሚገኙ የመንግስት ወታደሮች እንዲሁም ደግሞ መድረክ ሲገኝ የሚናገሩት እነ አብይ አህመድ በተደጋጋሚ በዚህ ጉዳይ በየቀኑ የሚሰጧቸውን አስተያየት በተመለከተ የኤርትራ ማስታወቂያ ሚኒስቴርም በየዕለቱ በዚህ ጉዳይ ላይ ምላሽ እየሰጠ መሆኑን እንግዲህ የየዕለቱ ዘገባዎች ያሳያሉ። ወደ ግንባር መረጃዎች ስንሄድ ወደ ምዕራብ ጎንደር የሚወስድን መረጃ ነው የማስከትለው። በምዕራብ ጎንደር ከፍተኛ ቁጥር ያለው የጸጥታ ኃይል በዞኑ ዋና ከተማ ገንዳ ውሃ ተሰራጭቷል ነው የተባለው።
ከመከላከያ፣ ከአድማ ብተና፣ ከሚሊሻ፣ ከፖሊስ፣ ከጸረ ሽምቅ የተውጣጣ የመንግስት ኃይል በምዕራብ ጎንደር ዞን ዋና ከተማ ገንዳ ውሃ በብዛት ሌሊቱን ተሰማርቶ ስለማደሩ የዓይን እማኞች ገልጸዋል። ትናንትና ከሰዓት ጀምሮ በርካታ ኃይል እየገባ ነው ስምሪት ወስዶ ያደረው። በዛሬው ዕለት ህዝብ አመፅ አደባባይ ይወጣል በሚል ይሄ ስምሪት እየተሰጠ እንደሆነ የመረጃ ምንጮቹ ገልጸዋል። የገንዳ ውሃ ከተማ ህዝብ በአካባቢው በመከላከያ የሚደገፉ ታጣቂዎች በተከታታይ በህዝብ ላይ ያደረሱትን ጭፍጨፋ፣ እገታ በመቃወም አደባባይ ሊወጣ እቅድ ይዟል በሚል ነው ይሄ ስምሪት የተሰጠው። ከዚህ ጋር በተያያዘ ህዝቡ መከላከያ እያስመታን ነው፣ መከላከያ ለቆ ይውጣ፣ የታገቱ 32 ሰዎች በአስቸኳይ ይለቀቁ፣ ብልጽግና እያስጠቃን ነው፣ የብልጽግና መዋቅርም ይፍረስ የሚል ተደጋጋሚ ጥያቄዎችን ሲያቀርብ መቆየቱን ተከትሎ ዛሬ ህዝብ ወደ አደባባይ ይወጣል በሚል የከፍተኛ የጸጥታ ኃይል እንግዲህ ብዙ ቁጥር ያለው ስምሪት ወስዷል። ራሳችንን እንጠብቅ የሚሉ ጥያቄዎችን ይዞ አደባባይ ከወጣ ብቻውንና ባዶውን አይወጣም ህዝቡ። ስለዚህ ቀድማችሁ ከተማውን ተቆጣጠሩ በሚል ከገንዳ ውሃ፣ ከመተማ ከተማ፣ ከኮር ኡመር፣ ሽንፋ፣ ድልበር ከሚገኙና ከሌሎች ወታደራዊ ካምፖች የተውጣጣ በርካታ የመንግስት ኃይል ነው በዞኑ ዋና ከተማ ገንዳ ውሃ ስምሪት ወስዶ ሌሊቱን ከተማዋን ወጥሮ ያደረው። አሁንም የመንግስት የጸጥታ ኃይል በመንገዶች በቡድን ይንቀሳቀሳሉ። መሳሪያ የወደሩ ፓትሮሎች ከላይ ወደ ታች በፍጥነት ሲዘዋወሩና ሲሽከረከሩ ይታያሉ። ሁኔታው በዚህ ልክ የሚገለጽ ነው። ድባቡ ይህንን ይመስላል የከተማው ብለዋል። እንግዲህ ከኮማንዶና አድማ ብተና በብዛት ይንቀሳቀሳሉ። ድባቡ ይህንን ይመስላል የሚሉት የዓይን እማኝ ህዝቡ አደባባይ ሲወጣ ባዶውን አይወጣም፣ ትጥቅ ይዞ ይወጣል። ስለዚህ ቀድማችሁ እርምጃ ውሰዱ የሚል ትዕዛዝ ለነዚህ የመንግስት የጸጥታ ኃይሎች መሰጠቱንም ሰምተናል ሲሉ ነው ይህንን የገለጹት። እንግዲህ ሰሞኑን በአካባቢው የሚገኙ ታጣቂዎች የፈጸሟቸውን እገታዎች፣ ግድያዎች፣ ዝርፊያዎች ተከትሎ ህዝቡ አደባባይ ለመውጣት ተደጋጋሚ አቤቱታዎችን ሲያሰማ ነበር። በዚህም የብልጽግና የመከላከያ አመራሮች እርስ በርስ ጭምር ሽኩቻ ውስጥ መግባታቸውንና መከላከያ እርምጃ የማይወስድ ከሆነ መንገድ ለማስከፈት እርምጃ እንወስዳለን በሚል ህዝቡ የተንቀሳቀሰ ቢሆንም አድማ ብተናና ሚሊሻ ከስምሪት በመከላከያ እንዲወጣ መደረጉ ይታወቃል። ወደ ሰሜን ወሎ የሚወስድን መረጃ ላስከትል። ሰሜን ወሎ መርሳ ከ10 ቀናት በኋላ ወደ ከተማ ተመልሶ የገባው የሚሊሻና የፖሊስ አባል ከመተማ መረጃ በመቀጠል ከ10 ቀናት በኋላ ወደ መርሳ ከተማ ተመልሶ የገባ የሚሊሻና የፖሊስ አባላት በባጃጅ አሽከርካሪዎች ላይ ከባድ ድብደባ እየፈጸሙ መሆናቸውን ከአካባቢ የወጡ መረጃዎች ያሳያሉ። አካባቢው ድብደባ የተፈጸመባቸው የህብረተሰብ ክፍሎች ለመከላከያ አዛዦች ጉዳዩን ቢያመለክቱም በቂ ምላሽ አላገኙም። አድማ ብተናና ሚሊሻ የሚፈጽመውን ድብደባ ያቆማል የሚል ምላሽ ቢሰጥም አሁንም ድብደባው ግን ተጠናክሮ ቀጥሏል። አንዳንዶቹ የሚሊሻ አባላት ወጣቶቹን ሲደበድቡ፣ የባጃጅ አሽከርካሪዎችን ሲደበድቡ እዚህ ምን ሰራላችሁ ወደ ጫካ አትወጡም ወይ ልብ ካላችሁ በሚል ድብደባ ይፈጽማሉ። ይህንን የሰሙ የመከላከያ አባላት የሚሊሻ አባላትን ማንድኳችሁ ነው? ሰርጎ ገቡ ናችሁ? ወጣቱ ወደ ጫካ እንዲወጣ ድብደባ የምትፈጽሙት ምን ዓላማ ይዛችሁ ነው? በሚል በሚሊሻ አባላት ላይ እንደዚሁ እርምጃ ስለመውሰዳቸውም መረጃዎቹ ጠቁመዋል። የእርምጃው አይነት ግን ምን እንደሆነ የታወቀ ነገር የለም። በዚሁ በመርሳ ቀጠና ከ2 ቀናት በፊት በተደረገ ውጊያ ወደ ኋላ ተመልሶ የነበረው የመንግስት ኃይል ጊራና ሸለቆ፣ መሃላምባ፣ ጎንፎ ስምሪት ወስዶ ዛሬ አዲስ እንቅስቃሴ ላይ መሆኑንም ከአካባቢ የወጡ መረጃዎች ያሳያሉ። ከማለዳ ጀምሮ በስምሪት የወሰደው የመንግስት ኃይል ከ2 ቀናት በፊት በዚህ አካባቢ በተደረገ ውጊያ 18 የሚሆኑ የሚሊሻ እንዲሁም ደግሞ የአድማ ብተናና የመከላከያ አባላት ጉዳት ደርሶባቸው ወደኋላ የተመለሰ ቢሆንም ዛሬ እንደገና ዝግጅቶችን አድርጎ ኩልባይኔ ተብሎ ወደሚጠራው ቀጠና እንቅስቃሴ እያደረገ እንደሆነ ገልጸዋል። ዛሬ ማለዳ ዘመቻና ስምሪት ቢኖርም ጊራና፣ መሃላምባ፣ ሊብሶ፣ ውርጌሳን እና ገንፎ ጨፌ ተብሎ የሚጠሩትን ቦታዎች ማዕከል ያደረገ ዘመቻ ቢኖርም እስካሁን ድረስ በአካባቢው ግን ተኩስም ሆነ እንዲሁ ደግሞ ውጊያ አለመኖሩን የዓይን እማኞች ገልጸዋል። ወደ ወሎ ቀጠና አዲስ ያለውን ወታደራዊ ስምሪት በተመለከተ ከጋሸናን ማዕከል ያደረገ አዲስ ወታደራዊ ስምሪት እየተሰጠ መሆኑን የሚገልጽ መረጃ ነው።
ከደሴ መነሻውን ኮምቦልቻና ደሴ ያደረገ በርካታ የመንግስት ኃይል በኩታበር በኩል በግሸን ተለያየን፣ ጎሽ ሜዳ፣ ወገል ጤናና ወደ ጅጣ ወንዝ አድርጎ ወደ ኮን ከተማ ወደ ዋርላ እየተጓዘ ስለመሆኑና የመጀመሪያው የመንግስት ኃይል ኮን ከተማ አቅራቢያ ደርሶ ሌሊቱን እዛ ማሳለፉን የገለጹት የዓይን እማኞች ትልልቅ መሳሪያዎችንም ጭምር መካናይዝድ 2 መድፍ፣ 1 ባለ 107 ሮኬትን ጨምሮ ዙ 23ቶችን ከ50 በላይ ወታደራዊ ኮንቮዮችን የያዘ የመንግስት ኃይል ነው ስምሪት እየወሰደው። እንደ መረጃ ምንጮቹ ስምሪቱ ከኮን ጋሸና መልሶም ወደ ወልዲያና ወደ እስታይሽ እንዲሁም ደግሞ ወደ ላስታ ቀጠናዎች የሚደረግ ስለመሆኑ ገልጸው ከመቄትም እንደዚሁ ተጨማሪ በርካታ ኃይል ወደ ጋሸና እየገባና ከጋሸና ወደ አካባቢዎቹ ስምሪት እየወሰደ ስለመሆኑ ተገልጿል። ጋሸናና አካባቢው ሰሞኑን ከነበረው ጉዳይ ጋር በተያያዘ አዲስ ነገር የለም። አሁን ጋሸና ላይ የሚገኘው የመንግስት ኃይል እንደሆነ የዓይን እማኞች ገልጸዋል። ወደ ደብረ ብርሃን ስንሄድ ደብረ ብርሃን በሌሊት በወታደራዊ ካምፕ ላይ ድንገተኛ ጥቃት ተፈጽሟል። በተፈጸመው ድንገተኛ ጥቃት እንደዚሁ ጉዳት ደርሷል። ሌሊት 10 ሰዓት ገደማ 06 ተብሎ የሚጠራው ደብረ ብርሃን ከተማ ፋኖ በፈጸመው ድንገተኛ ጥቃት ወታደራዊ ካምፕ ላይ ጉዳት ደርሷል። ድንገተኛ ጥቃቱን ተከትሎ ለአንድ ሰዓት የቆየ ተኩስ ልውውጥ በአካባቢው ተደርጓል። ይህንን ተኩስ ተከትሎ ከጠባሴና ከሌሎች አካባቢዎችም እንደዚሁ የመንግስት ኃይል ወደ አካባቢው መጥቷል። ጥቃት ተፈጸመው በአድማ ብተናና በሚሊሻ ካምፕ እንደሆነ የሚገልጹት የመረጃ ምንጮቹ የደረሰው ጉዳት ግን በዝርዝር አልታወቀም። ፋኖ ከሁለት አቅጣጫ በመግባት ነው 06 በሚገኝ ካምፕ ላይ ይህንን ጥቃት እያደረሰው ሲሉ አሳውቀዋል። ወደ መርጦ ለማርያም ስንሄድ መርጦ ለማርያም ተጨማሪ መንግስት ኃይል እንዲገባ እየተደረገ ነው ብለዋል። ከግንደወይን ዛሬም ተጨማሪ ኃይል ወደ መርጦ ለማርያም ስምሪት ወስዶ እንቅስቃሴ ማድረጉ ተገልጿል። እስከ ምሽት ድረስ በነበረው ውጊያ ያልተነሱ አስከሬኖችን ስለመመልከታቸው የመረጃ ምንጮች ገልጸዋል። የምሽጎች ላይም እንደዚሁ በተከታታይ በተፈጸሙ የቦምብ ጥቃቶችም ጉዳቶችና ፍንዳታዎች ደርሰዋል። የጉዳት ሁኔታው በዝርዝር ባይታወቅም ግን ትናንትና አመሻሹን ጭምር ያልተነሱ የመንግስት ወታደሮችና የአድማ ብተና የሚሊሻ አስከሬኖች መመልከታቸውን መረጃ ምንጮቹ ገልጸው ዲቦ፣ ሰኞ ገበያ፣ አቡነ አብ፣ ዶማ ተብሎ የሚጠሩት አካባቢዎች የባጃጅ መስመር ሙሉ በሙሉ እንዲዘጋ ተደርጓል። ትላንትና የነበረው ውጊያ ላይ የደረሰው ዝርዝር ጉዳት አልታወቀም። መርጦ ለማርያም ዙሪያ ግን አሁንም ከፍተኛ ውጥረት እንዳለና ወደ መርጦ ለማርያም ተጨማሪ ኃይል መንግስት እያስገባ መሆኑ ተገልጿል። ሌላው ዘመቻውን በተመለከተ እንግዲህ ሌላ ትይዩ መረጃዎች ናቸው። ዘመቻና ሲቪል ደህንነት በሚል የመረጃ ምንጮቹ ያደረሱት የሲቪል ደህንነት ስምሪት ከጥቅምት መጀመሪያ ጀምሮ ይጀመራል የተባለውን ዘመቻ ተከትሎ በርካታ የአድማ ብተና፣ የመከላከያ፣ የሚሊሻ፣ የብልጽግና አባላት እንደዚሁ በሲቪል ደህንነት ወደ ተለያዩ አካባቢዎች ምደባ ስለማድረጋቸው ተገልጿል። በዚህም እንግዲህ በተለያዩ ቀጠናዎች ከነዚህ ከመንግስት የጸጥታ ኃይሎች የተውጣጡና ከሲቪል የተውጣጡ ሲቪል ለባሽ ደህንነቶች ወደ የአካባቢዎቹ ለመረጃና ለስለላ ስምሪት ተሰጥቷቸዋል። ወደ ተለያዩ ቦታዎችም ተሰማርተዋል። ለመረጃ እና ደህንነት የተሰማሩት እነዚህ አዳዲሶቹ ስምሪት የተሰጣቸው አካላት ቀድሞ በፋኖ ውስጥ ሰርገው የገቡ ጋር ትስስር አድርገው መረጃዎችን እንዲሰሩ ይደረጋል ሲሉ የመረጃ ምንጮቹ ገልጸዋል። ለድሮን፣ ለከባድ መሳሪያ እንዲሁም ደግሞ ለአጠቃላይ ዘመቻ የሚሆኑ መረጃዎችን እንዲያሰባስቡ ስምሪት ተሰጥቷል ተብሏል። በተለይ እንግዲህ በዋና ዋና ከተሞችና ዙሪያ እንዲሁም ደግሞ በፋኖ በይዞታዎች ላይ እንደዚህ አይነት ስምሪት ስለመሰጠታቸው መረጃዎቹ ገልጸዋል። ወደ ስማዳ ስንሄድ ስማዳ ዛሬ ለሁለተኛ ቀን ውጊያ ቀጥሏል። የኳሳ ቀጠና አርብ ገበያ ወይም ደግሞ አርቢት ዙሪያ ለሁለተኛ ቀን ውጊያ እንደቀጠለ መረጃዎች ጠቁመዋል። ትናንትና በነበረው ውጊያ ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ደርሷል። ጀነራል ኃይሌ መለሰ ዘውባንተ ክፍለ ጦርን ለቀጠናን ለመቆጣጠር በሚል በመከላከያ የኮር አዛዥ የተመራው በመካናይዝድ ታግዞ የገባ የመንግስት ኃይል ጋር ነው ውጊያ የተደረገው። ቀድሞ ፋኖ መረጃ ደርሶት ስለነበር ፋኖ ያጸፋ ምላሽ በመስጠት እንደዚሁ በመንግስት ወታደሮች ላይ ጉዳት ሲያደርስ የመንግስት ኃይል ከወገዳ ሲወጣም ተጨማሪ ውጊያ አስተናግዷል። ዛሬም የመንግስት ኃይል የውጊያ ቀጠና አስፍቶ ተጨማሪ ኃይል አስገብቶ ውጊያ እያደረገ ነው የሚገኘው። በነበረው ውጊያ እንግዲህ የደረሰው ዝርዝር ጉዳት በውል አልታወቀም። በፋኖ በኩል 1 ሞት 2 የአካል ጉዳት ሲደርስ በተለይ በመንግስት ወታደሮች ላይ ፊት ለፊት ለማጥቃት ከመጣ ኃይል ጋር በተደረገ ውጊያና
ቀድሞ መረጃን መሰረት ተደርጎ በተፈጸሙ ጥቃቶች ጉዳት ደርሷል። ውጊያው በዙ 23 በሞርተርና በድሽቃ የታገዘ እንደሆነና ዛሬም ውጊያው እንደቀጠለ መረጃዎች ጠቁመዋል። ወደ ራያ ቀጠና የሚወስደን መረጃ ላስከትል። በራያ ቀጠና ከቆቦ፣ ከሐራ፣ ከወልዲያ ወደ ጮቢበር በእግርና በተሽከርካሪ በርካታ የመንግስት ኃይል እየገባ ነው የሚገኘው። ትላንት ጀምሮ ዛሬ እንግዲህ የመጀመሪያው የመንግስት ኃይል ዋጃ ከተማ እንደደረሰ ሲገለጽ የህወሓት ታጣቂዎች ማዶ የተባለው ኬላ ላይ የጣሉትን እገዳ እንዲያነሱ ትላንትና መከላከያ የሰጠው ትዕዛዝ በታጣቂዎቹ አልተፈጸመም። ኬላው ላይ ያለውን እገዳ የህወሓት ታጣቂዎች አላነሱም። መከላከያ ዛሬ ረፋድ ኬላው አቅራቢያ ደርሷል ተብሏል። ታጣቂዎቹ በቀጠናው ተመሳሳይ ስምሪት ወስደው ነው የሚገኙት። እንደ መረጃ ምንጮቹ ኩቢ ቀርሳ፣ ቦታ ማርያም፣ ገደሩ፣ ኩቢ ድርባ፣ ሐራሌ፣ ገደራ፣ ጎቱ፣ ሰሌን ውሃ፣ ጥሙጋ፣ ጃትሮፋ፣ ዋጃ ጤና ጣቢያ፣ ዋጃ ትምህርት ቤት፣ ማዶ፣ አዲስ ቅኝ፣ አርንገሞ የድንጋይ ቀበሌ እንዲሁም ደግሞ አገዳ ቀበሌ፣ ጃሮታ፣ ኮባ መንደር፣ ራያ መንደር፣ ጉበና መንደር ተብሎ በሚጠሩት አካባቢዎችም የህወሓት ታጣቂዎች ተጨማሪ ስምሪቶችን ከትናንት ጀምሮ እያደረጉ መሆናቸውን መረጃው ገልጿል። ከዚህ አካባቢ ዘግየት ብሎ የወጣ መረጃ እንደሚያሳየው ደግሞ መከላከያ ማዶ ተብሎ የሚጠራው አካባቢ ዋጃ የህወሓት ታጣቂዎች ጥለውት የነበረውን ኬላ ጥሶ ስለመግባቱ ነው ለማወቅ የተቻለው። ታጣቂዎቹ ኬላውን ጥለው ራቅ ብለው ቆመዋል። የፖሊስ የደንብ ልብስ የለበሱ የታጣቂዎች ግን ኬላው አካባቢ ቆመው ይታያሉ። መከላከያ ግን ኬላውን ጥሶ ገብቷል ነው የተባለው። ከዚህ ኬላ ጋር በተያያዘ ሰሞኑን በህወሓት ታጣቂዎችና መከላከያ መካከል በተለያየ ጊዜ ውዝግቦች መነሳታቸውም ይታወቃል። ሌላው መረጃችን እንግዲህ በዚሁ በተለያዩ ቦታ ወደ ትግራይ አዋሳኝ በሆኑ አካባቢዎች እንደዚሁ አዲስ ስምሪት እየተደረገ ነው የሚገኘው። ይሄ በቆቦና ዋጃ ያለውን ስምሪት የሚያሳይ ሲሆን በጠለምትም እንደዚሁ ተመሳሳይ የመንግስት ኃይል ስምሪት ወስዶ ከደባርቅ ወደ ተከዜ ቀጠና በርካታ የመንግስት ኃይል ስለመንቀሳቀሱ ዛሬ ማለዳ የወጡ መረጃዎች ያሳያሉ። ማይጠምሪ ከተማ ተጨማሪ ካምፖች ተዘጋጅተዋል ተብሏል። ተከዜ ድረስ አዲስ ስምሪት ተሰጥቶ አዲስ ወታደራዊ እንቅስቃሴ እንዳለ ለማወቅ ተችሏል። ሌላው መረጃችን ኦነግ ሸኔን የተመለከተው መረጃ ነው። ኦነግ ሸኔ እንግዲህ መከላከያ ጥሏቸው በወጡ ቦታዎች እግር በእግር እየተከተለ ቦታዎችን እየተቆጣጠረ መሆኑን መረጃዎቹ ጠቁሟል። መከላከያ ወደ ሰሜን ኢትዮጵያ መንቀሳቀሱን ተከትሎ በኦሮሚያ ክልል የተለያዩ አካባቢዎች መከላከያ ለበርካታ ዓመታትና ወራት ይዟቸው የነበሩ ቁልፍ የሚባሉ ቦታዎችን ጭምር የኦነግ ሸኔ ታጣቂዎች እየተቆጣጠሩ ሲሆን አዳዲስ ቦታዎች ላይም እንደዚሁ የኦነግ ሸኔ ታጣቂዎች እንቅስቃሴ እየተስተዋለ እንደሆነ ለማወቅ ተችሏል። ከነዚህ መካከል ድሬዳዋ፣ ምስራቅ ኢትዮጵያ ድሬዳዋ ዙሪያ አዲስ የኦነግ ሸኔ ታጣቂ እንቅስቃሴዎች ስለመኖሩ መረጃዎች ጠቁመዋል። በኢትዮጵያና ኬንያ ዋናውን መስመር ተከትሎም አዲስ የኦነግ ሸኔ እንቅስቃሴ አለ። ከአዲስ አበባ በቡራዩ አምቦ ወለጋ መስመር የተለመደ የኦነግ ሸኔ እንቅስቃሴ ቢኖርም በአዲስ የተጠናከረ እንቅስቃሴ መመልከታቸውን የዓይን እማኞች ገልጸዋል። በተመሳሳይ ከአዲስ አበባ ሰላሌ መስመርም እንደዚሁ የኦነግ ሸኔ እንቅስቃሴዎች አሉ። ይህንን ተከትሎ እንግዲህ ከአዲስ አበባ በተለይ ወደ አማራ ክልል የሚወስዱ መንገዶች ላይ መንግስት እጀባዎችን ለማድረግና ለተሽከርካሪዎች ተመሳሳይ እጀባዎችን በየአካባቢው ለመስጠት ዝግጅት እያደረገ መሆኑን እንደዚሁ ዋዜማ ዘግባለች። ዋዜማ ሬዲዮ ይህንን ዘገባ አሳውቃለች። ከእገታና ከጉዞ ጋር በተያያዘ ላለፉት 3 እና 4 ዓመታት በተለይ ቤት ሹፌሮች ላይ የደረሰው ግፍና ሰቆቃ ያው ተነግሮ የሚያበቃ አይደለም። ይህንን ለመቆጣጠር ይመስላል እንግዲህ እጀባ ተብሏል። ጉዳዩን ይቀንሰዋል ወይስ ደግሞ መሰረታዊ የጸጥታና የሰላም መፍትሄ ማምጣት ይሻላል የሚለው አብሮ የሚታይ ነው የሚሆነው። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ነበሩ። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ